የሱዳንን ወይም አፍሪካ ቀንድ ጦርነትን አማራ ክልል ውስጥ ለማድረግ የአረብ ሊግ ኤምራትና አብይ በጋራ እየሰሩ መሆኑን ተመልክተነዋል። ፋኖ ከሸኔ ከመከላከያ ኦሮሚያ ልዩ ኃይል በተጨማሪ በቴክኖሎጂና በገንዘብ ከበለጸጉ ከሀያላን ሀገራት ጋር በቀጥታም እየተዋጋ ይገኛል። ወደፊትም ከሀያላን ሀገራት ጋር እንዲዋጋ የሚያደርጉ ሴራዎች በአብይ አህመድ እየተሰራለት ነው። ይህንንም ተመልክተነዋል። አብይ አህመድ 3 የተለያዩ ጦርነቶችን በአማራ ክልል ለማድረግና አማራን ለመክበብ እየሰራ መሆኑንና ሌሎች መረጃዎችን ያገኛል። አብረውን ይቆዩ። ታዲያ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። ከአውሮፓ ቅኝ ግዛት እምብዛም ያልተላቀቀው አፍሪካ አሁን ደግሞ በአረቦች ቅኝ ግዛት ቀውስ ውስጥ ይገኛል። በአውሮፓ ሀገሮች ቅኝ ያልተገዛችው ብቸኛው አፍሪካዊ ሀገር ኢትዮጵያ አሁን በአብይ አህመድ ተባባሪነት በኤምራቶች ቅኝ ግዛት ውስጥ ያለች የመጀመሪያዋ አፍሪካዊ ሀገር ያደርጋታል። ከአረብ ሊግ ሀገራት መካከል የሆኑት ገንዘብና ቴክኖሎጂ የታጠቁት ኤምሬትና ሳውዲ አይናቸው ምስራቅ አፍሪካ ላይ ካደረጉ ቆይተዋል። ከአረብ ሊግ ሀገራት መካከል የሆኑትና ገንዘብና ቴክኖሎጂ የታጠቁት ኤምሬትና ሳውዲ አይናቸው ምስራቅ አፍሪካ ላይ ከጣሉ ቆይተዋል። ኤምሬትና ሳውዲ የሱዳንን ኃይልና ሕዝብ ለሁለት ከፍለው ቴክኖሎጂና ስንቅ በማቀበል በሱዳን ምድር ላይ የሱዳንን ሕዝብ በመጠቀም እየተፋለሙ ይገኛል። አሁን ግን በአረብ ሊግ ምክርና ጫና በአብይ አህመድ መልካም ፍቃድና ሴራ ሳውዲና ኤምራትስ ጦርነታቸውን ከሱዳን አውጥተው ኢትዮጵያ በተለይ አማራ ክልል ለማስገባት የተስማሙ ይመስላል። ከቀውስና ከጦርነት ትርፍ አገኛለሁ ብለው የሚያስበው አብይ አህመድም አማራንና ፋኖን ለማንበርከክ ክልሉንም የጦርነት ቀጠና ለማድረግ ከኤምራቶች ጋር ሆኖ ሳውዲን፣ ግብፅን፣ ኤርትራን፣ ህወሓትን እየሳበ ወደ አማራ ክልል እያስገባቸው ይገኛል። በአገኘው አጋጣሚ ሁሉ አማራን ማውደም ተቀዳሚ ዓላማው የሆነው አብይ አህመድ ከህወሓት ጋር የነበረውን ጦርነት ስቦ አምጥቶ አማራ ክልል ማድረጉ ይታወቃል። ቀጣይ ካደረገውም አያደርገውም እንጂ ከህወሓትና ከኤርትራ የሚያደርገውን ጦርነት አሁን ከሱዳን የሚያደርገውንም ጦርነት አማራ ክልል ውስጥ ለማድረግ በርትቶ እየሰራ ይገኛል። ኤምሬትና ኢትዮጵያ ከሱዳን መንግስት ጋር እየተዋጉ ነው። ሱዳን ደግሞ የአረብ ሊግ አባል ነች። ኢትዮጵያን የአረብ ሊግ አባል ለማድረግ እየሰራ የሚገኘው አብይ አህመድም ከአረብ ሊግ ሀገራት ጫና፣ ከአሜሪካ ማስጠንቀቂያ፣ ከራሱ ፍላጎት የተነሳ የሱዳንን ጦርነት ወደ አማራ ክልልና ቤኒሻንጉል ክልል ስቦ እያስገኘውና እያስጠጋው ይገኛል። ኢትዮጵያን በቅኝ ግዛት ይዛ ሱዳንን ለመቆጣጠር የምትታገለውና ከሱዳን መንግስት ጋር በአርኤስኤፍ የአማካኝነት ቀጥታ እየተፋለመች የምትገኘው ኤምራት ሁሉን አቀፍ ድጋፍ ለምታደርግለት አርኤስኤፍ በቤኒሻንጉል ክልል ወታደራዊ ማሰልጠኛና የጦር ቤዝ ገንብታለታለች። በአረብ ሊግ ጫና በአብይ አህመድ ሴራ ኤምራት ጦርነቱን በአማራ ክልልና በቤኒሻንጉል ለማድረግ ከባህር ዳር በሚነሱ ድሮኖች፣ ከቤኒሻንጉል በሚነሱ ጀቶች የሱዳንን አየር ማረፊያ ያወድማሉ። የሱዳንን ጦር በጀት ይደበድባሉ። በዚህ ምክንያት ምዕራብ አማራንና ሰሜን ምዕራብ አማራን እንዲሁም ቤኒሻንጉል ጉምዝን ጨምሮ አሶሳ ለመቆጣጠር ያለመ የሱዳን ሰራዊት የኢትዮጵያ ድንበር ላይ ደርሷል። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚያዋስነው የአልፋሽጋ የድንበር አካባቢዎች ላይ ተጨማሪ ወታደሮችንና የአየር መከላከያዎችን እያሰማራ ይገኛል። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችንና የአየር ኃይል መከላከያ መሳሪያዎችንም አሰማርቷል። የሱዳን ጦር ወይም ሳፍ ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂያዊ የአልካሂሊ ከተማ ዳግም መቆጣጠሩ ይታወቃል። ሁለቱ የሱዳን ተፋላሚ ኃይሎች ጦርነቱን ከካርቱም አርቀው እና ከሱዳን ቀጠና አውጥተው በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ለማድረግ ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ ነው። በኤርትራ፣ በግብፅ፣ በሳውዲና በቲፒኤልኤፍ የሚደገፈው የሱዳን ጦር ድል በመቀናጀት ላይ ይገኛል። ከባህር ዳርና ከቤኒሻንጉል በሚነሱ ድሮኖች ጥቃት የሚደርስበት የሱዳን ጥምር ጦር ድንበር ጥሶ የሚገባ ከሆነ በተለይ መተከል፣ አዊ፣ ምዕራብ ጎጃም፣ ምዕራብ ጎንደር እንዲሁም ሰቲት ሁመራ ዞኖች በቀጥታም ይሁን በተዘዋዋሪ የጦርነቱ ሜዳዎች ይሆናል። ያ ማለት ጦርነቱ ከሱዳን ተስቦ አማራ ክልል መጣ ማለት ነው።
ግብፅም ኤርትራም ሱዳንም ቲፒኤልኤፍም በሱዳን ማሊያ አማራ ክልል ውስጥ ይገባሉ ማለት ነው። በአፍሪካ ቀንድ በመስፋፋት ላይ የምትገኘው ተስፋፊያ ኤምሬት የኢትዮጵያ አየር ኃይልን ከደሞዝ እስከ ቁሳቁስ እየሸፈነች አየር ኃይሉን በበላይነት ተቆጣጥራ ትገኛለች። ኤምራቶች ደብረ ዘይት፣ ባህር ዳርና አሶሳ ላይ የራሳቸውን ድሮኖች ኦፕሬት የሚያደርጉ ሰዎችን አስገብታለች። ከ100 በላይ የአረብ ኤምሬት የአየር ኃይል ስታፍ አባላት በደብረ ዘይትና በሌሎች አየር ኃይል ግቢዎች ይገኛሉ። የአየር ኃይሉን በመቆጣጠር ላይ ይገኛሉ። በተለይ ከኢትዮጵያ ወደ ጎረቤት ሀገራት የሚደረገው ድንበር ዘለል የድሮን ኦፕሬሽን የሚከናወነው ሙሉ በሙሉ በዩናይትድ አረብ ኤምሬት ዜጎች ሲሆን የሀገር ውስጥ ሰዎች ምንም አይነት ተሳትፎ የላቸውም። ስለዚህ የአማራ ሕዝብ በድሮንና ጀቶች የሚጨፈጭፉት በቀጥታ ኤምራቶች ናቸው። በድሮንና በጀት የአማራ ክልልን የምትጨፈጭፈው ኤምራት ለምና ሁሉን አብቃይ የሆነውን መሬት ለማረስ ማዕድኑን ለማውጣት ኢትዮጵያና ኢትዮጵያዊነትን ለማጥፋት ያለመ ትግል ላይ ትገኛለች እና ፋኖ ከሸኔ ከመከላከያ ከኦሮሚያ ልዩ ኃይል በተጨማሪ ከኤምራቶች ጋር በቀጥታ እየተወጋም ይገኛል። ጦርነቱ ተስቦ ክልላችን ከገባ ደግሞ በቀጥታ የምንዋጋቸው የውጭ ኃይሎች በጥፍ ይጨምራሉ ማለት ነው እና በፍጥነት ይህንን ጦርነት ማጠናቀቅና ከክልሉ ውጭ ማውጣት አለብን። ስበው ከማስገባታቸው በፊት ገፍተን እናስወጣቸው ለማለት ነው። የሁለቱ የአረብ ሊግ ሀገራት ማለትም ግብፅና ኤሚሬትስ ፕሬዝዳንቶች ተገናኝተው መምከራቸው ተሰምቷል። ከሱዳን ጦር ጎን የሆነችው ግብፅ ኤሚሬት በስልት እየጎተተች ከሱዳን ጦር ጋራ ወደ አባይ ግድብ ያመጣቻት ነው። ከኢትዮጵያ ጋር ነኝ የምትለው ኤሚሬትስ ከግብፅ ጋር ሆና ኢትዮጵያን እያወደመች የአባይን ግድብም ለግብፅ ለማስረከብ እየሰራች ነው። ገንዘብና ቴክኖሎጂ መሀይም መሪዎች እጅ ሲገባ ጥፋቱ በጣም ከባድ ነው። ስለዚህ ይህ ከባድ ጥፋት በአማራ ሕዝብ ላይ ከመድረሱ በፊት የመከላከልና የመቆጣጠር ዘዴዎችን ከፋኖ ይጠበቃል ለማለት ነው። የዛሬውን አበቃን። ቻናላችንን ሰብስክራይብ፣ ኮሜንት፣ ሼር በማድረግ ያበረታቱን። ያላችሁን መረጃና ተጨማሪ ሐሳቦች ደግሞ ኮሜንት ላይ ያስቀምጡ። እናመሰግናለን።